ውሸነው በሉኝ አረ ውሸነው በሉኝ ጋሽ አልሞተም በሉኝ አረ ጋሽ የምሮንክ ትላንት አልቀጣኝም ወይ አረ ተው ግን አረ በፈጠራችሁ ያ ሰውዬ ፀጉር እናስቆረጥ አረ በፈጠራችሁ ተው አልተቃጠልኩም በጣም ነው የተናደድኩት ስላችሁ በቃ ከሚባለው በላይ ብቻ የሆነ ሲቀጣይ ደግሞ የሚሳከል ይሆናል ተስፋ እናደርጋለን ኢትስ ኦኬ በቃ ያናዳል ግን ኢትስ ኦኬ ምንም ማድረግ አንችልም ኳስ ነው ቤስት ነው ቤስት እስከ ስንት ተምራል አንደኛ ክፍል አንተ እዚህ ለሚዲያው አትመጥንም ማይ ፍሬንድ እሺ አውርደኝ አወርዳለሁ ውረድ ለሚዲያችን አትመጥንም ቤስት ብሎ BEST ለመጻፍ BEST ብሎ የሚጽፍ ደንቆሮ እንዴት ብደፍረን ነው እዚህ ሚዲያ ላይ የመጣ ምን ይሻላል ምን ይበጃል ያኗኗሩ ጉዳይ ያሳዝናል አጥፊያት ሁለተኛ ስትሆኚ እስክሪንሾት ያደረግሻትን አጥፊያት ባይስ ምን አለ መሰላችሁ ወይኔ በአንድ ደቂቃ ብስሉሽ አወዝ እንዲከይ እንደውም የፈጠነ ምግብ አረጉሽ እኮ አትቆረጣትም ጀለስማ መጨረሻ ላይ ቶትን ጥላው አሉ ፍግፍግ አርጎ ሊላጭ ነበር አሉ ድጋሚ ቶሎ እንዳይበቅል በሁለት ደቂቃ ኖቲንጋም በአዲሱ አሰልጣኝ ይዞ አባሽ ሁለተኛ መጣሻ ልትንጣጪ ሁለት ነበር የዋጫ ተሞካካሪ ነኝ ሊባልልኝ አጥፊያት ስክሪንሾት ያረግሻት እንዳለ አጥፊያት ከቀዳዳ ይሰራል ጨምዳዳ አረ ማንጂ አለምኝ ዊኒ አቅምጠኝ ግን እነዚህ ዳሉትና ዶርጉ የሚባሉ ግን የተመጣጠነ ምትበጠው ማራቅ ነበር አይናቸው ባላይ ደስተኛ ነኝ በነገራችን ላይ እንዲህ አቻምም አለኝ ደሙሱ ረስቼው አረ ወይኔ ይኸውላ ጀማ ተሰብስቦ አቻ ምንም የዛሬው ዩናይትድ ፈርስት ሃፍ ላይ በጣም ተረጋግተን ጨዋታውን ተቆጣጥረን እየተጫወትን ነበር። ሰከንድ ሃፍ ላይ በ5 ደቂቃ ውስጥ ሁለት ጎል ገባብን። ማቲያስ ኩኛ የዛሬ ፐርፎርማንስ አፈር የበላ ፐርፎርማንስ፣ ሴሽኮ አፈር የበላ ፐርፎርማንስ። ዳሎ እየተከፈለ ያለው የኛን ጨጓራ ለመላጥ ነው። ስፔስ ትይዛለህ ወፍ በቃ ዛሬ ፈርስት ሃፍ ጥሩ ነበር። ሰከንድ ሃፍ ላይ ምን እንደነካን አላውቅም። ጦሳችን ኖርማል ነው። ሰው ሜዳ ሄደን ነጥብ ይዘን መተናል ካለንበት አቋም አንፃር ፒስ ኖርማል ነው። አቢዩንም ቦት ማድረግ እንዳይረሳ ማስተዋወስ ስላለብኝ ነው። ላይክ ወይኔ በእናት ብቸኛ የዋንጫ ተፎካካሪያችን ኖቲንግሃም ፎረስት ነጥብ ጣለ። ማዬ አንዱ ላጠፋው ሁልሽም ነው የምትገረፊው። ምን ሆነሽ ነው ፓፖቴ? እኔ እኮ ምንም አይነት ነገር እኮ አያስፈልገኝም አንቺን ለማቃጠል ማለት ነው። አንቺን ለማቃጠል ክለብሽ ብቻ ይበቃል ፓፖቴ። 2-0 እየመራሽማ መቼስ ተቃልሽ 15 ደቂቃ ምናምን ፈርስት ሃፍ ምናምን አሞሪም ማንም አይችለው። የ15 ደቂቃ ማናጀር ስካመር ስለሆነ ነው ስካሞሪም ስለሆነ ገባሽ አይደል? ከዛ ሰከንድ ሃፍ በ2 ደቂቃ ሰሚ ላመንስ ኦናና ቫይረሱ ያዘው ሎከር ውስጥ አንድ ሻወር ብቻ ነበር ለካ አስፈልገው። እስካሁን ሻወር አልወሰደም ነበር። የላችሁማ ፋሲሊቲ ምናምን የላችሁም አይጦች ምናምን ነገር ስላበላሹት አንድ ሻወር ሲወስዳ ኦናና ቫይረስ ተክ ማፍሰስ ሰከንድ ቦል ምናምን አላየሁትም እኮ ራስ ጨዋታ እያየሁ ነበር። ገባሽ አይደል? ግን እዚህ ጋር እያየ ነበር። አንዱ ተቃጠለ ነው ምን የሚያቃጥል ነገር አይቶ ነው ማለት ሁለተኛ ሆኜ ነበር ምናምን ብለሽ ምትጓጉ ምን ነው ማለት ምን ነው የልታመጪ ብታስተካክል ይሻላል። እኔ ኮንቴንት ፉትቦል ኮንቴንት ላይ ስለሆነ ያለሁት ሁሌ ስትሸነፊ አለውኝ ስታሸነፊም አንዳንዴ ሊኖር ይችላል። አስቢበት ብዬሻለሁ። ያ ልጅ በቃ ቀመለ። ይሄ ፀጉርን አልቆረጠም ያለው ቀመለ።
እኔ እኮ እንዴ በሁለት ደቂቃ እንዴት ነው ሁለት ጎል የሚገባ? ኧረ በስመ አብ! ኧረ ዳሉት አቃጠልክ። እሺ አሁን ጋይስ ቃና ቤት ላይ እየገባችሁ የመጀመሪያ ዲፖዚት ታደርጉ 500% አገኛለሁ። ሲበሉ ያለ ስጋት የሚወስዱበት ታማኝ ድርጅት ነው። Well, Sean Dyche will have mixed feelings in front for most of the second half. He has to settle for just a draw in his first home league match in charge of Nottingham Forest. United rescued the point late on with that brilliant goal. Gibbs White and Savona had scored in the space of 3 minutes at the start of the second half. So many talking points, but at the end of it all, Forest 4 points from safety. ሴስኮን የመጨረሻ ነበር ማርካ አርገውት የነበረው በስማምቦ ለኔ እስከ መጨረሻው ቢያንስ 80 ላይ እንኳን ሆኖ ለምንድነው ማውንትን የማያስገባው ብዬ ያሰብኩኝ ነበር። በእርግጠኝነት እኔ የምነግራችሁ ነገር ሴስኮ ተቀይሮ ማውንት ቢገባ ኩኛ አስተኛ 9 ቁጥር ቢሆን የሆነ ጎል እናይ ነበር በእርግጠኝነት ማለት ነው። ብቻ የሆነው ሆኗል። ለማንኛውም እኔ በጣም ያበሳጨኝ ወሳኙ ለነጥብ ማጣታችን ነው። ሌሎቹ አሁን ተቀራራቢ ነጥብ ላይ ያለናቸው እርስ በርሳቸው ይጮታሉ እንደምታውቁትና አሁን ደግሞ እንደገና ይሁን ብቻ ምን አይነት ጌም ነው የተመለከትነው ጋይስ? በጣም የሚገርም ፉክክር የተመለከትንበት ጨዋታ ነበር። በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ የሩበን አሞሪም ማንቸስተር ዩናይትድ ወደ ሲቲ ግራውንድ በማቅናት የሻንዳይቹን ኖቲንግሃም ፎረስትን በመቅጠም 2-2 በሆነ ውጤት በመለየት ነጥብ ጥሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በካዝሜሮ 34ኛው ደቂቃ ላይ በተገኘ ጎል አማካኝነት 1-0 ሲመሩ ከቆዩ በኋላ ኖቲንግሃም ፎረስቶች ሁለተኛው አጋማሽ እንደተጀመረ አከታትለው በጊብስ ዋይት እንዲሁም ደግሞ ሶቫና ጎሎች አማካኝነት ማንቸስተር ዩናይትድን 2-1 መምራት ቻሉ። ታዲያ ከዛ በኋላ በድጋሚ ጫና ፈጥሮ መንቀሳቀስ የቻለው ማንቸስተር ዩናይትድ በአማዲ ያሎ አስደናቂ ሆነች ቮሊ ጎል በማስቆጠር 81ኛው ደቂቃ ላይ ሁለታቻ አድርጎ ጨዋታው በዚህ ውጤት ተጠናቋል። ማንቸስተር ዩናይትዶችም ለሶስት ተከታታይ የፕሪሚየር ሊግ ጨዋታዎች ድል ማድረግ የቻሉ ቢሆንም ለአራተኛ ጨዋታ ግን ይህንን ታሪክ መድገም ተስኗቸዋል ማለት ነው። ጸጉሩን አልቆረጥም ያለው የማንቸስተር ዩናይትድ ደጋፊም ሌላ ጨዋታ እንግዲህ ከዜሮ መጀመር እንዳለበት እየተመለከትን እንገኛለን። ግን በጣም ቆንጆ ፉክክር የተመለከትንበት ጨዋታ ነበር። አዝናኝ የሚባል አይነት ጨዋታ ነበረ። ፈርስት ሃፍ ተመጣጣኝ እንቅስቃሴ ነበረ። ሰከንድ ሃፍን በተመሳሳይ ማለት ነው። ዩናይትድ ከጎሉ ከተቆጠረበት በኋላ የተሻለ ለመንቀሳቀስ ሞክሮ ነበረ። ነገር ግን ሶስቱን ነጥብ ማግኘት ተስኑት ነጥብ ለመጣል ተገዷል። በፕሪሚየር ሊጉ ዩናይትድ አሁን ላይ 17 ነጥቦችም በመያዝተኛ ደረጃ ላይ ለጊዜው ከስሩ ያሉት ቡድኖች እስከሚጫወቱ ድረስ መቀመጥ ችሏል። ለማንኛውም ስለዚህ የሩበን አሞሪም ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በናና ቤት ስትመዘገቡ እስከ 350 ብር ቦነስ ማግኘት ትችላላችሁ። በናና ቤት መጫወታችሁ እንዳትረሱ። አንቺ ምን አይነት ከቡድን አንቺ በአንድ ደቂቃ ሁለት ጎል ይገባብሻል። በአንድ ደቂቃ ሁለት ጎል ምን አይነት ስንፈተ መከላከል ነው ያዘሽ? አንቺ ምን አይነት ስንፈተ መከላከል ነው? እኛ እኮ 7 ጨዋታ ደረስን በክሊንሺት። አንቺ እንዴት በሁለት ጎል በአንድ ደቂቃ ልዩነት ውስጥ አንቺ። ለማንኛውም እረፍት ላይ ማለት ነው ሁለተኛ ደረጃ መጣን ብላችሁ እልል ያላችሁ ሰዎች እንኳን ደስ አላችሁ። ሁለተኛ ደረጃን አይታችሁ እንግዲህ በሰላም ተመለሳችኋል ወይስ እዛው ናችሁ? ኮሜንት ሴክሽን ላይ ንገሩኝ። ኢንተርፌስ እንተኛ ነች። እኔ አላየሁትም ደረጃው ነው። ሁለተኛ ደረጃ ላይ አይታው ተመለሰች ወይስ አለች? እስቲ ንገሩኝ። እኔ ያለ ከመደብደብ መሮጥ የተሻለ አማራጭ ነው ይላል ደባልቄ አራዳ ልጅ ማለት ነው። ምንድነው አማር? ምንም 2-1 ሲመራ የነበረ ቡድን ነው አቻ ያወጣው። ወዳጄ በጣም ስትማረር እያየው ነው። ዘነጋው መሰለኝ። 3 ጨዋታ አሸነፈ እንጂ እኮ ማንቸስተር አንድ አሸንፎ የሚሸነፍ ቡድን ነበረ። ተመስገን በል ያራዳ ልጅ። 4 ጨዋታ አልተሸነፈም። ቢያንስ እደግመዋለሁ፣ ተመስገን በል። ሌላ ነገር የለውም። አቻ ወጥቷል። 1-0 ሲመራ ቆይቶ በ5 ደቂቃ ውስጥ 2 ጎል ፎረስት ብድግ አለበት። ስፒሪቶ ሳንቶ ሜዳ ውስጥ በምን እንደታዩ አይታወቅም። ጎጋለ መልሶ ሁለት ከገባ በኋላ ይበቃኛል አለ። አቤት አማደ ጎል! ዋይ ጎል! ዋይ ጎል! ዋይ ጎል! ማንቸስተር ዩናይትድ አቻ ወጥቷል። ያራዳ ልጆች 2-2 በሆነ ውጤት አቻ ወጥቷል። ሊያማረር አይገባም። አተማረሩ የማንቸስተር ደጋፊዎች ነው። ምን በጣም ቪዲዮ ስለዘገየው ቪዲዮ አይቼ ነበር የተለቀቁና ሁሉም ብሶት ነው። ሊሆን አይገባም። 3 ጨዋታ ተከታታይ ቁጥሩ መጥቷል እኮ 4ኛውን አቻ ነው፣ አልተሸነፈም። ረፍ የለመደች ጦጣ ጨዋታ ትጮት ያራዳል። ሼር ኮፕ ሊንክ እያረክ የፕላስ ምልክቷ እናንተ ነች። ሐሳብ አስተያየት ኮሜንት ላይ